ሳሙናን በፈላ ውሃ በመቀቀል ብቻ ብዙ ሰው በቤቱ የሚቸገረውን ችግር በመፍታት አኗኗሩን 10 እጥፍ ማሻሻል እንደሚቻል ያውቃሉ? የማታውቁት ከሆነ እንግዲያውስ ይህን አስገራሚና ቀለል ያለ አኗኗር ዘዴን አሳያችኋለሁ። ተከታተሉኝ። መጀመሪያ የዚህን ያህል ውሃ ካፈላችሁ በኋላ አንድ የልብስ ማጠቢያ ሳሙናን በዚህ ልክ ቆራርጣችሁ ውስጥ አስገቡት። እመኑኝ፣ ይህን ቀላል ዘዴ ካወቃችሁ በኋላ ሳሙናን በብዙ ብር እየገዛችሁ ላላስፈላጊ ወጪ ላትዳረጉ ትችላላችሁ። ሳሙናው ወደ ፈሳሽነት እስኪለወጥ ድረስ በደንብ ከቀቀላችሁት በኋላ ወደ ጁስ መፍጫ ወይም ወደ ሌላ ጆክ ጨምሩት። ከዚያን 2 ማንኪያ ኦሞ ላዩ ላይ በመጨመር አንድ ላይ በደንብ በጥብጡት። በመቀጠልም 2 ማንኪያ ሆምጣጤ ያስፈልጋቸዋል። ሆምጣጤው ሳሙና ከኦሞ ጋር በአሪፉ እንዲዋሃድ ያደርገዋል። ሆምጣጤውን ከጨመራችሁበት በኋላ 2 ማንኪያ ጨውን ውህዱ ላይ ጨምሩና አንድ ላይ በደንብ በጥብጡት። ከዚያም በዚህ መልኩ ውህዱ ወፈር ካለ በኋላ ሌላ የምትጨምሩበትን ዕቃን አዘጋጁት። ከመቀጠለ በፊት ይህ ቪዲዮ ከየትኛው ከተማ እያያችሁ እንደሆነ ኮመንት ላይ ጻፉልኝ። ያዘጋጁት ዕቃ በዚህ መልኩ የሳሙና ቅርጽ ያለው ቢሆን ይመረጣል። ወፈር ያለውን ውህድ ወደ አዘጋጃችሁት ዕቃ በመጨመር ጠጠር እስኪል ድረስ ፍሪጅ ውስጥ አስቀምጣችሁ ጠብቁት። ከዚያን ጠጠር ካለ በኋላ አውጥታችሁ በመቆራረጥ በምታዩት መልኩ ከአንድ ሳሙና 10 ሳሙና መስራት ትችላላችሁ። መረጃው ጠቃሚ ሆኖ ካገኛችሁት ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።